እንዲሁም እህታችን በሳውዲ አረቢያ ላይ ሁለቱም ከሳውዲ ነው። አንዷ እህታችን ከሳውዲ አረቢያ ስራ አጥቼ ለአመታት ተቀመጥኩ በማለት የሁለት ልጅ እናት የሆነችው ራሷን ህይወቷን እንትናለች ማለት ነው። ሞተች ራሷ በራሷ ማለት ነው። ያሳዝናል። ሞታ ተገኘች። ስለሷ አውራችኋለሁ። የሁለተኛው መረጃዬ ደግሞ እቺ እህታችን ስልኳን ጠልፈው አረቦቹ ደብድበው ምን እንዳደረጓት እሱንም አብረን እንስማ። የብሬክስን መልእክት ያሳዝናል። ነፍስ ይማር፣ ፍትህ እንበል። ሼር አድርጉት ይሄን። ሀይ ወንድሜ ሰላም፣ እንዴት ነህ? እኔ ደህና ነኝ ወንድሜ። አዎ እኔ ችግር ውስጥ ነው ያለሁትኝ። መዳሜ ጋር ስምምን የነበርኩ ምንም ችግር የለም። መጀመሪያ ላይ ይሄ ችግር ሊፈጠር የቻለው ስልኬን ጠልፈውት ነው። መጀመርም ጠልፈውት ነበር። አሁን ግን እንደ አዲስም ጠለፉብኝ። ከዛም በኋላ አየሁትና እኔ አልተናገርኩም። ሳየው ሲስተም ውስጥ እንዳስገቡት ሰው እንዳይደውል አደረጉት ወደ እኔ። ሁሉን ዘጋጉብኝ። ቲክቶክ እንዳልጠቀም ኮሜንትም እንዳልጽፍ ሁሉን ዘጋጉብኝ። ሁሉን ዘጉብኝ። እውነት ለመናገር እንግዲህ ዛሬ የመጣሁበት እጅግ በጣም የሚያሳዝን ቪዲዮ ወደ ሳውዲ አረቢያ ተሰምቷል ማለት ነው። እኛ መቼም ሁልጊዜ የሚያሳዝን ነገሮችን ከማየት ከመስማት ወደኋላ አንልም ማለት ነው። እኔ ይሄ ነገር እውነት ለመናገር በጣም ከባድ ነው። በቃ በየጊዜው የምንሰማው ነገር ሁሉ ከኛ በላይና ከአቅም በላይ የሆነ ነገር ነው የምንሰማው። እንግዲህ ወደ ሳውዲ አረቢያ አንዲት እህታችን ስራ ስታጣ ለረጅም ጊዜ ያው ራሷን እንዳጠፋች የሚያሳዩ ቪዲዮዎች ሲንሸራሸሩ ነበር ማለት ነው። ነገር ግን ይሄ ፈጽሞ ስህተት ነው ማለት ነው። ስራ ማጣት ማለት ደግሞ ይሄ ቀን አያልፍም ማለት አይደለም። ሰው ሀገር ላይ ብቻ እኮ አይደለም የምንሰራው። በቃ ስራ ከሌለ እጅ ሰጥቶ ወደ ሀገር መሄድ ያለ ሁለት ልጅ እንግዲህ ጥሎ ራስን ማጥፋት ማለት ይሄ በእግዚአብሔር ቤት የሚያስጠይቃል። በምድርም ቢሆን ለልጆች መኖር አስፈላጊ ነው ብዬ ነው ማምነው ማለት ነው። እና በጣም ነው የተሰማኝ እንግዲህ እንደ ሰውኛ። እዛ ባሻገርም ደግሞ ሌላ ልጅም እንደዛው ስልኳ እንደተጠለፈባት ብቻ በጣም ብዙ ጥንቅጥ ነገር ነው ያለው ማለት ነው። ነገር ግን ስለዚች ስለታነቀችው ልጅ እናውራ ማለት ነው። በጣም ነው የሚያሳዝነው። ማለት አሁን የትኛውም ላይ ስራ የለም እንደምታውቁት። ነገር ግን ይሄ ፈጽሞ መሆን የለበትም። ይሄ ሲጀመር ቀይ መስመር ነው በእውነቱ ከሆነ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንግዲህ ዛሬም እንደተለመደው በሚያሳዝን ቪዲዮ ቢሆንም መጥቻለሁ ማለት ነው። ነገር ግን ትምህርት እንወስድበታለን በሚለው ማለት ነው። በተለይ በስደተኛ ዙሪያዎች እንዲሁም አንዳንድ ልጆች አሁን ሳውዲ አረቢያ እንደምታውቁት ከስራ የለም፣ ለሴትም ሆነ ለወንድም የለ። እንዲሁም ወንድሞቻችሁን የምታመጡ ሰዎች ከእንደዚህ አይነት ድርጊታችሁ ልትቆጠቡ ይገባል። ምክንያቱም ስራ ከሌለ እዛም የሚመጡበት ብር በጣም በርካታ ብር ነው። ያንን ሁሉ ብር ከፍለው መጥተው እዚህ ስራ ሲያጡ የሆነ ተስፋ ይቆርጡና ራሳቸውን ከማጥፋት ይደርሳሉ። እና ልትጠነቀቁ ይገባል። የትኛውም አረብ ሀገራት ላይ አሁን ስራ የሚባል የለም። ለምን እንደሆነ እኔ አላውቅም። የእውነቴን ነው የምላችሁ። እዛ ባሻገር ደግሞ ለሴት ራሱ ያው እኛ ስራችን ከሰው በላይ ነው። ምን የሚከፈለን ደግሞ ሰው በታች ነው። ስለዚህ አዲስ ሰራተኛ ኢቭን ራሱ በርካሽ ስለተከፈተ አብዛኛውን አረቦች ራሱ ፎከስ የሚያደርጉት ወደ አዲሶች ሰራተኛ ነው እንጂ ወደ ነበሩበት አይደለም 2000 ብር 1500 ለመክፈል አሁን ራሱ ቅንጦት የሆነበት ጊዜ ነው። የእውነቴ ነው የምላችሁ። የድሮ ሳውዲ እንዳትመስላችሁ። ወይኔ ድሮ ጎበዞች ጀግናዎች በድሮ ጊዜ ዩቲዩብ ከፍተው በድሮ ጊዜ ደህና እየተከፈላቸው 2500 ብር እየተከፈላቸው ጀግናዎች አንበሳዎች ቤታቸውን ሰርተው በጊዜ ይሄው ከሀገራቸው ላይ ሄደው እንደ ማንኛውም ሰው ፏ ብለው ይኖራሉ። ደግሞ አንዳንዶች ደግሞ ፈጣሪ ያላለላቸው ደግሞ ይሄው ዘላለማቸውን በሰው ሀገር ይንከራተታሉ ያለምንም ብር ያለምንም ነገር። ስለዚህ እውቀት ይጠይቃል። ለማንኛውም እና ምን ልላችሁ ፈልጌ ነው፣ አሁን ሳውዲ ላይ ስራ የለም። ስራ የሚባል በቃ አረቦች ስራ ሰው አይቀጥሩም። ለምን እኔ አላቅም። ኑሮ ውድ ነው ምናምን ይላሉ። ነገር ግን ቢወደድም እንኳን ምግብ ከማምጣት ልብስ ከመግዛት ሺን እያመጡ ከመጣል ወደ ኋላ አላሉም። እውነት ለመናገር እና ምን ልላችሁ ፈልጌ ነው ቤተሰቦች ጥንቃቄ ልታደርጉ ይገባል። እና እቺ ልጅ እንግዲህ ራሷን ያጠፋችው ልጅ በጣም ከባድ ነው።
ምን ብዬ እኔ ከምኑ ጀምሬ ከምኑ እንደምጨርስ እግዚአብሔርን እኔ በጣም ነው ግራ የሚያጋባኝ። እውነት እኔ ትዕግስት የሚባል ራሱ እንዴት እንዳጣን እኔ በጣም አንዳንዴ ግራ ነው የሚያጋባኝ ማለት ነው። እውነት ለመናገር ቤተሰቦቼ ፈጣሪ ከእንደዚህ አይነት ነገር ይሰውረን ነው ብዬ የማስበው። ሌላ ምንም የምለው ነገር የለም። እውነት ለመናገር እኔ በጣም አዝኛለሁ በተፈጠረው ነገር እና ሁላችንም እህቶቻችን ከእንደዚህ አይነት ነገር ልንቆጠብ ይገባናል። ምክንያቱም ነገ ሌላ ቀን ነው። ነገ የተሻለ ቀን ስለሚመጣ እንደዚህ ስራ አላገኘውም ብሎ ራስን ማጥፋት። ከዛ ባሻገር ደግሞ አሁን አንዳንድ ልጆች ምን እናደርጋለን መሰላችሁ? ቤተሰብ እንትን እንላለን ያው አነስተኛ ደሞዝ አንሰራ ምናምን ምናምን እንልና እንቀመጣለን። ግን ያው ከመቀመጥ አንድ ብር ራሱ ማን ይሰጠናል? እኛ የእውነቴን ነው የምላችሁ። አሁን ሰርተን ራሱ አልቻልንም አይደለም ተቀምጠን ቀርቶ ማለት ነው። ስለዚህ ጥንቃቄ እናድርግ። የእውነት ሁሉም ነገር ያልፋል፣ ቀሪ ነው። የማያልፍ ነገር የለምና ራስን ማጥፋት በጣም ከባድ ነው። የእውነት ብዙዎች አሉ ጃዛ ቤት። ነገር ግን ተስፋ መቁረጥ ፈጽሞ ስህተት ነው ብዬ ነው የማስብ እንደኔ እና ያለው ነገር ይሄ ነው። እንግዲህ ምን እናደርጋለን? የእውነት መቼም እኛ ሁሌ ለቅሶ ሁሌ ከንፈር መምጣት በቃ ስራችን ሆኗል፣ አመላችን ሆኗል፣ ፋሽናችን አድርገነዋል። በቃ እኛ ድሮ የምናውቀው ልብስ አዲስ መጥቶ ስንገዛ ወይ ይሄ እኮ ፋሽኑ ሳያልፍበት እንግዘው እንልና ስንሯሯጥ ነበር የምናይ። አሁን ደግሞ ይሄው የሰው ልጅ ማረፍ ህይወት፣ የሰው ልጅ መገደል ወዘተ ብዙ ነገር ለእኛ ለኢትዮጵያውያን ፋሽን የሆነበት ሰው የረከሰብን ሰው የሞላብን በተለያየ ቦታዎች ዜጎች የጅብ ራት የውሻ የተለያዩ እንዲሁም ሬሳና አንስቶ የመቅበር ቅንጦት የሆነበት ጊዜ ደርሰናልና ፈጣሪ ይሄንን ክፉ ጊዜ ያንሳልን። የእውነት በጣም ከባድ ነው ያለው ነገር እና እንግዲህ እኔ ሌላ ምንም ነገር የምለው ነገር የለም። 44ቱን ምንም እና ደግሞ ከዛ ባሻገር ደግሞ ስልካችሁ የሚጠለፍ ልጆችም አላችሁ። እኔ ይሄንን እንኳን አላውቀውም ብዙም። ነገር ግን እንግዲህ አንድ እህታችንም ስልክ የተጠለፈብኝ እያለች ብዙ ነገር እያወራች ነበረ ማለት ነው። ብቻ እኔ ምን ብዬ ምን እንደምል ከምኑ ጀምሬ ከምኑ እንደምጨርሰው ራሱ አንዳንዴ ግራ አጋብቶኛል ማለት ነው። በእውነቱ ከሆነ እውነት ለመናገር ከእንደዚህ አይነት ነገር ይጠብቅ ነው የምለው። ሌላ የምለው የለኝም ውድ ቤተሰቦቼ። በተረፈ ያው ያለው ነገር ይሄ ነው። ሌላ ወሬም አላብዛባችሁ። ይህን ያህል ካወራሁኝ ይበቃኛል። ፈጣሪ ኢትዮጵያን ሰላሟን ይመልስልን። እውነት ለመናገር በጣም ከባድ ነው ያለው ነገር። ወገኖቻችን እንደምታውቁት በድሮን በተለያየ ነገር እየተገደሉ ስለሆነ ይህን ሰይጣን ጊዜ ይመልስልን። ይህን ሰይጣን ሰውዬም ከምድረ ገጽ ያጥፋልን። የእውነት እኔ አላቅም። በሰው ሀገር ላይ ሱቅ ከፍተን ተከብረን እንደፈለግን እየኖርን ኢትዮጵያ ላይ የለም ነጻነት የለ ምን የለ። በገዛ ሀገራችን እንደፈለግን መሆን አልቻልንም። ብቻ እኔ ምንም ብዬ ምን እንደማወራ ግራ አጋብቶኛልና ለማንኛውም ይሄ ነው ያለው ነገር። በጣም ያሳዝናል። ቪዲዮ ስሰራ ደግሞ እንቅልፍ ይመጣልና ሰላማችሁ ብዙ ትትረፍረፍ ይበልልኝ። ሁላችሁንም ከልብ ነው የምናመሰግነው። ሰብስክራይብ፣ ላይክ፣ ሼር ስለምታደርጉ አክባሪው ያክብርልን እያለን እንግዲህ ከዚህ ላይ ለዛሬ የነበረን ቪዲዮ እንሰናበታለን ማለት ነው። እንግዲህ እህቶቼ ሁላችሁም በርቱ፣ ጠንክሩ። በያላችሁበት በስራችሁ በተለያየ ነገር ጠንክሩ ነው የምለው። ሌላ የምለው ነገር የለም። አመሰግናለሁ። አክባሪው ያክብርልኝ።